በጣም ነው ምን ችለው ዳኛው ግን ማለት ነው በጣም ባለጌስ ሆናል እስከ 102 ድረስ ታጮተናል እስከ 102 እንዲገባብን ግን በጣም ነው ምን ችለው እናቴ ትሙ ዴቪድ ራያ ነው ማኑ ዘማቻችን እግዚአብሔር ምን አይነት ኳስ ነው ሴቭ ያደረከው ምን አይነት ኳስ ኦዴጋርድ ለዚህ ነው ካፕቴን የሆንኩ አይደለም ተቀይረ ገባ ከዛ በኋላ ምን አይነት ፐርፎርማንስ ነው ማን ያገባ ነው ባንተ ምክንያት ነው ለዚህ ነው ካፕቴን የሆንኩ አይደለም እንደዚህ ነው ፕሩፍ እንድታረግ መፈልገው በጣም ያበደጫ ትሮሳርድ ካንተ ውጪ ማንንም ሰው ያን ኳስ ያገባው ገብቷል ሁሌ አስፈላጊ ሰዓት ላይ መታገበው አንተ ነህ ለምን እንቅልፍን አልተኛማትናል ገብቷል ቁጭ ብለን ያደርከው ስለዚህ ያስተክ በጣም ነው የምትችለው ትሮሳርድ እግዚአብሔርን ማለት በጣም ነው የምትችለው ዴቪድ ራያ ጎልደን ግሎቭ አይደለም ማለት ነው የሆነ ነገር ስጡት ዳይመንድ ግሎቭ ምናምን የለ ፕላቲኒየም ምናምን የሆነ ስጡት እናቴ ትሙት ይችላል ይሰውዬ እግዚአብሔር ከዚህ በኋላ አብቅቶላችኋል ማን የፈራነው ጨዋታ ይሄን ነበር እኔ የፈራው ጨዋታ ይሄን ነበር ቻው ከዚህ በኋላ ሁሉም ተኛ ግባና አውጣው ምድረ ቋጣሪ ቋጥረ ነበር አይደለ ይሄ ነው አርሰናል ዋንጫውን ይበላዋል ነው ምን አንተ ብትቋጥርም ባትቋጥርም ይሄ አርሰናል ነው ነው ምን አርሰናል ነው የማን ሲቲ የማን ባርሳ አንበሳው አርስዬ ዋንጫውን ሲያነሳ ማንቸስተር ሚዜ ነው ይሄን እንዳትረሳ በለው አተ ዘንድሮ አንዱን ከዩናይትድ አንዱን ከሲቲ አድርገን ከማንቸስተር ከተማ ሚዜያችንን መርጠናል ማለት ነው አሁንም እየፎከርሽ ነው ምድረ ቀሪላ ሁላ እናውጣታ ግባናውጣው የሰላላ ኤው ጎሎ ነው ገባናውጣው ገብተህ ታወጣዋለህ ማንም እንዳይከራከረኝ ጋይስ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ከ22 ዓመታት በኋላ ሻምፒዮን መሆኑን ኦልሞስት አራግጧል ብዬ በድፍረት መናገር እችላለሁ ዌስት ሃምን በወሳኝ የፕሪሚየር ሊግ መርሃ ግብር ከሜዳ ውጭ የገጠመው የሚኬል አርቴታው አርሰናል በጭንቅ ተፈትኖ በትሮሳርድ ብቸኛ ጎል 1-0 በማሸነፍ የፕሪሚየር ሊጉ መሪነቱን በ79 ነጥብ በማጠናከር ከተከታዩ ሲቲ ያለውን የነጥብ ልዩነት ወደ 5 ማስፋት ችሏል ከሲቲ አንጻር ቀሪ ጨዋታዎቹን ከተመለከትን በቁጥርም በጨዋታ ሚዛንም አርሰናል በጣም ቀላል ነው ማለት ይቻላል ኦልሞስት የዘንድሮ የፕሪሚየር ሊግ ሻምፒዮን ሆኗል ማለት ይቻላል ከብዙ ልፋት በኋላ ሚኬል አርቴታ የፕሪሚየር ሊግ ዋንጫን ለመድፈኞቹ አርሰናሎች የሚሰጥበት ትክክለኛው ጊዜ ደርሷል ማለት ነው በዚህ ጨዋታ ላይ ዌስትሃሞች በጣም የሚገርም መከላከል ነበር ሲያስመለክቱን የነበረው አርሰናሎች ጎል ለማግኘት በጣም ተቸግረው ነበር የመጀመሪያዎቹ ደቂቃዎች ላይ በጣም ጥሩ ነበሩ ከዛ በኋላ ግን ዌስትሃም ወደ ጨዋታው ለመመለስ ጥረት ሲያደርግ ነበር በትሮሳርድ አማካኝነት እንግዲህ መድፈኞቹ አርሰናሎች ኦዴጋርድ ተቀይሮ ከገባ በኋላ ጥሩ አጋጣሚዎችን ፈጥሮ አሲስት ተደርጎለት በማስቆጠር ብቸኛውን ጎል በመያዝ ጣፋጭ 3 ነጥብ ከለንደን ስታዲየም ይዞ መውጣት ችሏል ማለት ነው በዌስትሃም በኩል 95ኛው ደቂቃ ላይ በጣም ድራማዊ የሆነ ሞመንት ተፈጥሮ ነበር ዊልሰን ከማዘን ምት የተሻማች ኳስን በዲፍሌክሽን እንግዲህ ለማስቆጠር ችሎ ነበር ነገር ግን ተሽሯል ዴቪድ ራያ ላይ ጥፋት ሰርቶ ስለነበረ ማለት ነው ራያ ምን አይነት ግብ ጠባቂ ነው ጋይስ ምን አይነት ድንቅ ሴቮችን ነው ያደረገ የነበረው ማለት ነው ጥቂት አጋጣሚዎች ናቸው ግን ጥራታቸው በጣም ከፍ ያሉ ማለት ነው የፈርናንዴዝንና የአስቴላን ያዳነበት መንገድ በጣም አስደናቂ ነበር ማለት ነውና በዚህ ድል ላይ ከየትኛውም ተጫዋች በላይ አሻራው የጎላ ነው ባይኔ ትሮሳርድም ድንቅ ነበር በጨዋታ ላይ ኦዴጋርድ ተቀይሮ ከገባ በኋላ የሆነ ነገር ለመለወጥም ሞክሮ ነበር ጥሩ እንቅስቃሴ ማድረግ ችሎ ነበር አርሰናል ወሳኝ የሚባል 3 ነጥብ ነው ያገኘው ኤኒዌይ ስለዚህ ጨዋታ እናንተም ትላላችሁ ሐሳባችሁን አጋሩኝ የፕላስ ምልክቱ መጫን እንዳትረሱ አርሰናል 2 ጨዋታዎች ብቻ ቀርተውታል ያራዳ ልጆች የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ማለት ነው ከዌስትሃም ጋር ያራዳ ልጅ ምን አለፈ አንዱ ለመውረድ አንዱ ደግሞ ላይ በቻምፒዮንነት ለመጨረስ ትክክለኛ ፍልሚያን የተመለከትነው ትንሽ ዳኛው ግራ ሲጋቡ መከራ ያው ጨዋታው በጣም ከባድ እንደሆነ ግልጽ ነው ማለት ነው ምን አለፋ በየትኛው መልኩ ለማንኛውም የሚኬል አርቴታው ሰራዊት በትሮሳርድ ብቸኛ ግብ 1-0 በሆነ ውጤት አሸንፎ ማለት ነው የዋንጫ ግስጋሴውን በር መክፈት ጀምሯል ያራዳ ልጅ አሁን እንዲህ ከፍቷል መግባት ነው የቀረው ኦልሞስት ገብቷል ማለት እንችላለን ግን በር ላይ ነው ያለው ማለት ነው የሚገርም ነው አርቴታና ሰራዊቱ እጅግ በጣም ካስደናቂ ጨዋታ ጋር ወደፊት የትም አይደርሱም ይመለሳሉ እየተባለ እነሱ ግን ወደፊት ገብተው ዘልቀው ሄደዋል ማለት ነው ያራዳ ልጆች ይመቻቸው ለጨዋታ ብቻ ነው የሚኬል አርቴታው ሰራዊት የቀረው ተነፋ ነፍሱሪ ግዙልኝ ስላቸው ተበዳደሩና ገዙልኝ አዋጥተዋል ለዛ ጠምብ ማቲያስ ፈርናንዴዝ አይደለም ያማቱ ነው ፈርናንዴዝ ለማቲያስ ተባለ የሽንት ቤት አጣቢ ልጅ ነው ይሄ ጀሃነም ግባ አንተ ሰውና ወይ ያለ በላ በቃ ወይ ጨፍረን ወይኔ መጨረሻ ላይ ምን አለ ቢሳተክ
አርሰናል ይሄ ነው የኔ አርሰናል። ወያላ ትነዳለህ፣ ትቃጠላለህ። ወጣም ወረደም አሸንፊያለሁ። 3 ነጥቤን ወስጃለሁ በአግባቡ። ደስ አለ አይደለ? በዛ ሰዓት ጎል ሲቆጠርብኝ ደስ አለ። ጨፈርክ አይደለ? ምንም አባት ታመጣም ነበር አንተ ወያላ ነች ምድረ ቋጣሪ በሙላ። ምንም አባት ታመጣም። እንችላለን። ይሄ ዋንጫ ከኛ ውጭ አይወጣም። አንድም ሰው ከሀገር እንዳይወጣ ጀማው ዳር ድንበር በሙሉ በአግባቡ እንዲጠበቅ ይወል በየቤትህ እመጣልሃለሁ። ይሄን ዋንጫ በላና እመጣልሃለሁ። ከሞን ገነርስ ከሞን እንችላለን ጀማ። ወይኔ ገብተህ ታውጣለህ። ይሄ ነው እስከዚህ አስቋጠረኝ ማለት ነው። ዋንጫዬን ነው በላው። ይሄ ነው አርሰናል። ይሄ ነው ይታያል አይደለ? ይሄ እናቴ ትሙት እንችላለን። ገብተህ ታውጣለህ። ይሄ ዓመት 2 ዋንጫ ዋና ዋንጫ ነበር። ቆርቆሮ አንፈልግም እኛ ምረ እንጃ። እንግሊዝ ፕሪሚየር ሊግ ላይ እንደ ዛሬ ራሱ ትክክለኛ ፍርድ ተፈርዷል ብዬ አላስብም። ከምር ዴቪድ ራያ አባት አንተ ሸረሪት ነህ። ከምር ጎልደን ግሎቭ ይገባሃል። በምክንያት ነው የሚገባ። አላቅም እኔ እንጃ ፊሊንግ እንዴት ነው የምገልጽላችሁ። ዋንጫ ማለት ነው ከምር በባሪም በቦሌም በቃ መበላት ካለበት በዚህ ዓመት ነው። አሬ ጃ አርሴ ፋሚሊ በዱ በቃ ከምር በዱ። ምን አይነት ስሜት ነው አስቡት። 1-0 መርታችሁ ባለቀ ደቂቃ ገብቶባችሁ። ኧረ በስመ አብ እሱ በባስ ተሽሮላችሁ አሸናፊ ስትሆኑ ወይኔ ጉዴ። አረ አርሴ ፋሚሊ በላ ነው እኮ በቃ። እኔ የምፈልገው ከኔ ጋር አብሮ የሚያብድ ሰው ነው። የምፈልገው። የት ናችሁ? ግብ አናውጣው ከሙሉ ገደርስ ግብ አናውጣው አባቴ። ወይኔ ጉዴ። ማብራት ጠፋ እንጂ ሁለተኛው ጎል ባለቀ ሰዓት ያገቡብን መስሎኝ እንዴት እንዳበድኩኝ። ትሮሳርድዬ ውሽ አባቴ እንዴት ሚያረካ ድል ነው። መጠበቁ እኮ ነው 90 ደቂቃ መጠበቁ እኛን ይጨንቀናል። ከዛ ላ ደግሞ ህይወትህን ሙሉ አንተን ይጨንቃል ነው ምን ስለ ዳኛ ምናምን አልቅስ። ይሄ አርሰናልማ ዋንጫ መብላት አይችልም። በርንሌ ላይ ተስፋ መቁረጥ የለብህም። ለበርንሌ መቋጠር አለብህ አንተ ወያላ። አንተ መርዝ የበላ ዳኛ በረኛውን እጁን በዛ በኩል ያለው እዚህ ጋር ያለውን እንኳን አላስመሰልም። በዛ በኩል ያለው ስለሱ ሌላ ቪዲዮ ይሰራል። ስለ ትሮሳር ሌላ ቪዲዮ ይሰራል። ኦዲጋርድ ገና በገባህ በ10 ደቂቃ ስንት ስሩ ቦል ነበር ያደረከው አባቴ። ወይኔ ዛሬ ተረፍን። ፈጣሪ ለኛ እንዳለው የምታውቀው እንደዚህ አይነት ድል ስታይ ገባ አይደለ? ምንም ዛሬ አርሰናል አልቻለም ነበረ፣ ግን 1-0 አሸንፎ መውጣት የቻለው ሜንታሊቲ ስላለው ነው። የዋንጫው ቡድን ሲችልም ሳይችልም 3 ነጥብ ያነሳል ነው የምልህ። አሁን ተቃጠል። ወይኔ አባቴ ወይኔ እንዴት እንደረካውኝ ማንዬ። ግብ አናውጣው ስለሚቻል ግብ አናውጣው። የስ አርሰናል የስ ወደ ዋንጫው ተጋድሎ ግብ አናውጣው። የስ ይሄ ነው አርሰናል። የስ ሞተናል ዛሬ ግባለት የስ ዘወርልድ አጌንስት አርሰናል ዓለም ሁሉ እያየን ድል ነስተናል። ወያላው ዝም የሚባለው ዛሬ ነው። ዴቪድ ራያ አረሳለህም ዛሬ ሰራኸውን አረሳለህም። ትሮሳርድ ኦዴጋርድ ዋቴሰብ አንተ አረገና ጨፍራለን አርስጌ አልሐምዱሊላህ ተሻረ። እኔ ወላሂ ማለት ነው በህይወቴ እንደ ዛሬ በቃ በዚህ ክለብ ተጨንቄ አላውቅም። አልሐምዱሊላህ ተሽሯል። እኔ እንግዲህ ጨዋታውንም አልጨረስኩት። አለቀ ሀቢቢ አለቀ። አልሐምዱሊላህ እኔ ሌላ ምንም አልልም። አለቀ
ቡድኑ እያጠቃ ሁሉንም ነገር ለማድረግ ዝግጁ ሆኖ በጣም አደገኛ ቡድን ይይዘን እንዴት ማርቲን ዙቢሜንዲ ታስገባለህ? እንዴት ዴክላን ራይስን ወደ መስመር ታወጣለህ? ፉልባክ ተፈጥሯዊ ስፍራው አይደለም። መሀል ሜዳ ላይ ኤምኤልኤስ ዴክላን ራይስ እና ኤቨሬቺዜ የተሻለ ፕሮዳክሽን አላቸው። ባለፉት 2 ጨዋታዎች ከፉልሃም ጀምሮ እስከ አትሌቲኮ ዲ ማድሪድ ድረስ የሚገርም ኬሚስትሪ ያሳይተውናል። ማርቲን ዙቢሜንዲ ሲገባ ቡድናችን ተግማማ። ነገር ግን እግዚአብሔር ይመስገን ማርቲን ኦዴጋርድ ደግሞ ገብቶ ታደገን ማለት ነው። በነገራችን ላይ የሊያንድሮ ትሮሳርድ ጎል የማርቲን ኦዴጋርድ ውጤት ነው። ማርቲን ኦዴጋርድ ዛሬ በጣም አመሰግናለሁ። ሚካኤል አርቴታ ግን ይቅር የማይባል ስህተት ነው የሰራው። ዛሬ በማሸነፋችን በ3 ነጥቡ በጣም ደስተኛ ነኝ። ያው ድምጼ ሁላ ተዘግቷል ለምላችሁ። ነገር ግን ማለት ነው ቡድኑን ያግማማው ደግሞ አንተ ነህ በውሳኔ ከዛ ከማርቲን ዙቢሜንዲ ጋር ሆነ። ዙቢሜንዲ ላየው አልፈልግም። በቃ ኤዜ ማይልስ ሉዊስ ስኬሊ በጣም ምርጥ ነው። አርቴታ ምን ሆነህ ነው?